ከእንግዲህ በኋላ የምታቀርበውም ራሴ ያስቀመጥከው እኔን ወንጀለኛ ለማድረግ እዛ ወስደህ ያስቀመጥከውን ማንኛውንም ዕቃ የአስናቀ ህገወጥ ዕቃ ነው ብለህ በማስረጃነት ልታቀርበው እንደማችል ጠንቅቀህ ታውቀዋለህ። የለህም፣ ማስረጃ የለህም ኢንስፔክተር። መረጃ አለ። እንኳን ደስ ያለ መረጃ ስላለ ማስረጃ ግን የለህም። ጦርነት ነው የሚፈልገው? ከኔ ጋር ጦርነት ነው የሚፈልገው? እሰጠዋለሁ ያን ጦርነት። በራሱ ላይ ነው ደግሞ ያወጀው። ጨርቁን አስጤ ያሳብደዋለሁ ሲል እኔን ራሴን ሊያሳብደኝ ነው። ጠንካራ መሆን አለብህ። አባትህ ከምታስበው በላይ አደገኛ በመሆኑ በጣም ጠንቃቃ፣ በጣም ብልጥ መሆን አለብህ። እሺ? አውቃታለሁ ማለት ነው? አሁን ሞጌ ሶስና እኮ ነች። ያው ነው ያው ያውስ ቤቱን ለቅቄልሽ እወጣለሁ እንጂ ከዚህ በኋላ እዚህ ቤት ምግብ አልቀምስም። የለም መዲ፣ በድጋሚ ቤቱን ጥለሽ ወጥተሽማ አታሳምሚኝ። ምግቡንም አልበላም ማለት አትችይ። እባክሽ ተለምኝ። እና ይኸውልህ በመጨረሻ ሀሳቤ ተሳክቶ የምወዳትን ልጅ እጅ አስገብቼ ልጅ አባለሁ። ጥሩ ነው፣ በጣም ጥሩ ነው። ኖ ይሄ ፈጽሞ ጥሩ አይደለም። ምንም ጥሩ የሚባል ነገር የለም። እንዴት አይነት ጉድ መጣ ደግሞ ዛሬ! አንዴ ጥሩ ነው ይላል፣ ጥሩ አይደለም። ሶሲ አትፍረጅበት። ደስታው እኮ ግራ አጋብቶት ነው። መሆን አለበት። አንዳንዴ እኮ ደስታ የምትናገረው የምትለው ነገር ሁሉ ነው ተቀላቀለበት አይደል? ሞገስ ጥሩ አይደለም። አመመህ እንዴ? ምንም አልሆንኩ፣ ደህና ነኝ። ምንድን አለ? በፍጹም ደህናማ አይደለም። የምትናገረው ነገር አዱዬ፣ ወይ ሆስፒታል እንሂድ ወይም የምትውጠው መድኃኒት ካለ ስጠው። ደህና ነኝ አልኩሽ። ምን ያስቆጣል? ይቅርታ አዱ። እራት እንብላ ብለን በጋበዝን ትቆጣለህ? ችግር ቢኖርም እኮ እኔ ከእናንተ ጋር ሞገስ፣ እኔ እኮ አዱኛ ምሽታችንን ራት አንተን ጋብዘን አብረን ለማሳለፍ እንትን ያለ አይደል እንዴ አዱዬ? እና እዚህ እንብላ ነው እንውጣ? ኖ እዚህማ አንበላም። እዚህ ሁሌ ስለምንበላ ባይሆን ብንቀይር ይሻላል። እንውጣ። እኔ የትም አልሄድም፣ እዚሁ መሆን ነው የምፈልገው። ሞገስ አንተ ምንድነው? ቆይ አዱዬ አታስጨንቀው። የምትወደው ጓደኛንም እንደዚህ ማስጨነቅ የለብህም። እዚሁ ተፋጠን እንብላ ይሻላል። ስለዚህ እዚህም መብላት አልፈልግም። ዲያም ካሁን በኋላ እዚህ መቆየት የለብኝም። ሞገስ ደህና ነው። ምን ሆናል ሞገስ? አንተ አዱዬ ቆይ እስቲ እንዴ የሰውዬ ደህነኛ ነው? ጤነኛ ነው? ዛሬ እንግዲህ ጤነኛ ነበር እንዴ አዱ? ትሞትልህ
አጨናንቀ ደስ አላለህ? በጣም ደስ አለኝ። ናርዲ ብትኖር ኖሮ ደግሞ ይበልጥ ደስ ይል ነበር። እሱ የኔ ጉዳይ ነው ማለት ነው። ቆይ እንድትመለስ ለማድረግ እኔ ብሞክርስ? አምጥተሽ የምታስቀምጭበት ቦታ ካለሽ ትችላለሽ። አንድ ነገር ምን ምንም ግርግር ሳናበዛ እንድንጋባ ፈልጋለሁ። እንግዲህ ያለ ምንም ታኪን ጌታ ታኪን ለኔና ላንቺ መተዳደሪያ የኔ ገቢ ይበቃል። አንቺ ግን እንደተለመደው ቤተሰቦችሽን መርዳት አለብሽ። በፍጹም ይሄ ጉዳይ ሊሆን አይችልም። ለምን? እህትን አባራ የኔን ቤተሰቦች ለመርዳት ማሰብ በፍጹም የማይታሰብ ነው። የኔ ቤተሰቦች የመተዳደሪያ ችግር የለባቸው። የአንቺ ቤተሰቦች ግን የአንቺን እርዳታ ካጡ ቤታቸው ይፈርሳል። እኔ ደግሞ የራሴን ቤት እየገነባው የሌላ ሰው ቤት ማፍረስ የለብኝም። አንድ ነገር ግን ማወቅ ያለብሽ በእኔና አንቺ ግንኙነት ውስጥ የአንቺ ቤተሰቦች በምንም አይነት ጣልቃ መግባት የለባቸው። ታንኪ ፍሬዝ በጣም አመሰግናለሁ። ምንድን ያስቀየምኩት ነው? አንድ ጊዜ ላናግርህ ፈልጌ ነበር። ውጭ ወጥተን ታናግረኛለህ? ፎከስ ምን ሆነሃል? ምንም አልሆንኩኝ። ምን የራሴ ችግር ነው እንደዚህ የሚያደርገኝ። አሁን ግን ወጣ ብለን አናግረን። ሶሲ ለማት ትቻት ወጣለች። እሷ ምንም አትሆንም። ይልቅ ለብርቱ ጉዳይ ስለሆነ እንፈልገህ ተነስ እናውጣ። ቁጭ በል በላዱ ቁጭ በል። ይቅርታ፣ ሴት ልጅ እኮ ክብር ናት አይደለ እንዴ? መከበር አለብኝ። እንዴት ነው እኔን አስቀምጠህ እዛ አንተ ወደዛ የምትወጣው? ምናልባት ማውራት የምትፈልገው ነገር ካለና ቁጭ በልና እዚሁ ተፋጠን እናውራ አይደለ እንዴ? ይሄ የኛ ፕሮግራም ነው። አንተም አዱ ይቅርታ፣ ምናልባት ጓደኛ ፊት ተቆጣው እንዴ? ኖ ችግር የለም። ከግምቴ ውጭ ነው የሆነው። እንዴት መጣሽ? ምን ነው እንድመጣም አልፈለክም ነበር ማለት ነው? አይ ማለቴ ሳትደውይ ቆይ ፍሬዘር መጀመሪያ አረፍ ማለት አረፍ ይበሉ ማለት አልቀመጥም። ልጄን አውጥተህ እንዳሮጌ ዕቃ ስትጥላት መች ነገርከኝና ነው እኔ ነግሬ እንድመጣ የምትፈልገው? እማዬ የሰማሁትን አላምንም ብዬ ነበር ስባር የመጣሁት። ህፃኗን ግን አንተ ሜዳ ላይ አውጥተህ ጥለህ እዚህ ዓለምን ትቀጭልኛለህ። እማዬ እስቲ ቁጭ በይና እናውራ። አልቀመጥም እኮ ነው የምልህ። አሁንም ቢሆን ቁርጤን ካልሰማሁኝ ልጅ አለኝ ብዬ አንተ ቤት አልቀመጥም እኮ። ለሱም ቢሆን ማዘር አረፍ በሉና ይደርሳል። አረፍ በሉ። አረፍ ብዬ ሳይሆን በቁሜ ነው ቁርጤን መስማት የምፈልገው። ያለፈው ጊዜ አልፏል። አሁን እንካ ስላንተ ያሳታበዛ ልጄን ትመልሳትና ትመልሳት። ይኸውልሽ እማዬ ስሚ፣ ነተርኩት ተወኝና ቁርጤን ንገረኝ እኮ ነው የምልህ። እነግርሻለሁ እማዬ። መጀመሪያ እኔ አይደለሁም ያባረርኳት። ሲቀጥል በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም ብዬ ስለማምን አልመልሳትም ነው። በጣም የምታሳዝን ከሃዲ፣ ከንቱ፣ ክፉ ፍጥረት ነው። በጣም ደስ የሚል ነገር ነው የገጠሙት ማዘር። አንቱ የሚባለው ነገር አትበይ አላልኩሽም እንዴ? ከአሁን ሰዓት ጀምሮ አንቺ እያልሽ እንድታናገሪ ነው የምፈልገው። ደስ የሚል ነገር ነው የገጠመሽ አልሽኝ። እንዲህም አድርጎ ደስታ የለም እንዴ? ምን ነው የመዲ መመለስ አላስደሰተሽም?
መዲኮ አልተመለሰችም። የተመለሰች መስሎሽ ነው እንዴ? ተመልሳለች ብለሽኛል ነበር እንዴ? አካሏ ልቧን ግን እዛው ጥላው ነው የመጣችው። ኑሮዋን ከኔ ጋር ቀለቧን ውጭ ካደረገች ከኔ ጋር አለች ይባላል እንዴ? ቆይ ምግብ ቤት አልበላ ማለች እንዴ? አልገርምሽ? እኔ እናቷን በክፋት ጠርጥራ እህል ካንቺ ጋር አልቀምስም አለች። ምን አይነት ጣጣ ነው እግዚአብሔር። ይሄ ደግሞ ለእንደኔ አይነቷ እናት ምን ማለት እንደሆነ አይጠፋሽም። ትልቅ ሞት ነው። የኔ ጉድ ማለቂያ የለው። እስቲ አንቺን ንገሪ። እንደዚህ የሆንሽ ያየሁሽ እንዴት አድርጌ ነው እሱ የምነግርሽ? ግድ የለም ንገሪ። እኔ እንትን ለአባቴ ማሳከሚያ የሚሆን ገንዘብ አልቆብኝ ልጠይቅሽ ነው የመጣሁት። የአባትሽ በሽታ እስከ መጨረሻው ሳይድን ሲቀር እንደው በዚህ ሁኔታ መቀጠል የሚቻል ይመስልሻል? እሱም አይመስለኝም። ግን ደግሞ ዘላቂ ሕክምና እንዲያገኝ ገንዘብ እሱ በጣም ከባድ እንደሆነ አውቃለሁ። ከታሰበበት ግን ምንም የሚከብድ ነገር የለውም። ለጊዜው የሚያስፈልግሽን ገንዘብ ነው ይሰጥሻል። በጣም አመሰግናለሁ። ችግር የለም። በጣም አመሰግናለሁ። ችግር የለም። እስኪ ልብ ብለሽ ተመልከች። አይዞሽ፣ አትፈሪ። አየሽ፣ እንዲህ በፍቅር መታየት የምንችለው መተጋገዝም ሆነ መርዳዳት የምንችለው ፍቅር ሲኖረን ብቻ ነው። ልክ ነሽ። ይህ ከገባሽ የጠላትን ልጅ ወልዶ መሳም ምን ያህል ዘግናኝ እንደሆነ አይጠፋሽም። ለዚህም ነው ልጄ የዛን ከይሲ ልጅ ወልዳ ስትሸማቅ ማየት የማልፈልገው። እሱማ ሀሳብሽ ይገባኛል እኮ ማዘር። ጥሩ፣ በዚህ ከተግባባን ጥረቴን ለማሳካት ያለማመንታት ታግዥኛለሽ ማለት ነው። ማለት መዲ ልጁ እንዳትወልድ እናደርጋለን። ምን? እና ይሄ ሁሉ ነገር አንተ ሳታውቀው መፈጸሙ ተገቢ ነው ትላለህ? እሱ እንደ ጉዳዩ ክብደት ነው የሚወሰነው። ጉዳዩ በሚስጥር ክትትል እንዲደረግበት ከተወሰነ እኔ ሳላውቀው ሊፈጸም ይችላል። ሰውን ለመጉዳት ከታሰበ እኮ በሚስጥራዊ ክትትል ስር ነው ማለት ይቻላል። ምንም ነገር ነው። ይሄ ፈጽሞ የሚሞከር አይደለም። እግዚአብሔር እንደው በፈጠረ የሚሞከር አይደለም፣ ተደርጓል እኮ ነው የምልህ። እስቲ እንደው አሁን በህጋዊ መንገድ የገባ ስፔር ፓርት ምን ትልቅ ነገር ተገኝቶበት ነው ሚስጥራዊ ክትትል የሚደረግበት? እሱን አሁን ማወቅ አልችልም። እንዲህ ለሀገር እድገት የሚሰሩ ልማታዊ ባለሀብቶች መማረራቸው እኮ ተመልሶ ሀገርን ነው የሚጎዳው። ይገባኛል። እንዳላችሁት ይሄ ነገር በትክክልም ተፈጽሞ ከሆነ በጣም ትልቅ ጥፋት ነው፣ ትልቅ ጉዳት ነው። ኢንስፔክተር፣ ይሄ ነገር ከተፈጸመ ትልቅ ጉዳት ነው የሚያጋጥመው። እኛ ደግሞ የሰው ውለታ የምንረሳ ሰዎች አይደለንም እና እባክህ በተቻለ መጠን እርዳት። ጥሩ፣ እንግዲህ የቻልኩትን ያህል እሞክራለሁ። አሁን ግን እሄዳለሁ። እሺ ኢንስፔክተር። እንዴት ይሻላል? የሁለት ዓመት ደሞዙን ስጠው። እኔ ፈጽሞ አይሆንልኝም። እኔ አልችልም። እንዴ ለምንድን ነው የማትችይው?
እንዴት ብዬ ነው የምችለው? የምትወደኝና የምታምነኝ ጓደኛዬን እንዴት አድርጌ ነው ምክዳት? የምትክጃት እኮ ለራሷ ብለሽ ነው። በእናትሽ አታስጨንቂኝ ማዘር። ክህደት የሚባለው እኮ ወደፊት የሚደርስባትን ነገር እያወቅሽ ዛሬ ዝም ማለትሽ ነው። እኔ አልችልም። እኔ አይሆንልኝም። አንቺም ብትሆኚ ይሄንን ሀሳብ ተይው እንዴ። መዲ ብትሰማ እኮ በጣም ታብዳለች። ስለዚህ ማዘር እባክሽ ጭንቀቴን ተመልክተሽ እርጂ። ይኸውልሽ የምትፈልጊውን ገንዘብ አሁን እሰጥሻለሁ። አባትሽ ውጭ ሀገር ድረስ ተልከው ታክመውና ድነው እንዲመለሱ ወደ ሀሳብ አስብልሻለሁ። በቴሌቪዥን በሬዲዮና በጋዜጣ ሳይቀር ማስታወቂያ አስነግርልሻለሁ። ይህን ስታደርጊልኝ ግን መዲን እንድክዳት አታስገድጂ። ሰው ከሆንኩ አንድ ቀን ሁለታሽን እከፍላለሁ። አባቴን ማጣት ስለማልፈልግ ጭንቀቴን ተረድተሽ እንደዚህ ውርጂ። እሱ ፈጽሞ የማይሆን ነገር ነው። በፈጠረሽ ይኸውልሽ መቼም እሽልሽ ስለማልችል በከንቱ አትድከኝ። ጥሩ አሁን ይቺ ነገ ተመልሰሽ ትመጫታለሽ። ብሩኬ አብረኝ ብትበላ ደስ ይለኝ ነበር። ስለራበኝ ነው ጥዬ የበላሁት። ለምንድን ነው የራበሽ? ገንዘብ ጨርሰሽ ነው? ብሩኬ ደግሞ የሰጠኝን ገንዘብ ምን አድርጌው ነው የሚያልቀው? ሆቴል ቤት ሄዶ መብላት ፈርቼ ነው እንጂ። እሺ እናትሽ አሁን ምን አሉሽ? ምን ብታይ ብሩኬ ባለፈው ያደረገችው ነገር እንዴት እንደተጸጸተች። እኛ ዝም ብለን ነው እንጂ የፈራነው ከዚህ በኋላ ምንም ነገር እንደማታደርግ እርግጠኛ ነኝ። እና መንሻቸው ማለት ነው? ማመን ሳይሆን በቃ እንዴት ነው? እኔ ግን ባታምኛቸው ነው የሚሻልሽ። አሁንም ሲያዘናጉሽ ነው እንጂ ከማድረግ ምንም ነገር ወደ ኋላ አይደለም። በእናትህ ብሩኬ እንደዚህ አትበራ። ለምንድን ነው ማልሽ መዴ? ባለፈውስ እንደዚህ አልነበር ያደረጉሽ? እሱማ እንደዚህ ነው ያደረገችው። ግን ቢሆንም ግን አሁን ላስጨነቅሽ እንጂ። ኦኬ ለማንኛውም ይሄን ቼክ አይሽ ቼክ ለምን እና እዚህ ተሳክቶላችሁ ያሰቡትን እስኪያደርጉ ድረስ ለምግብ ይሆንሻል። ምን? ቆይ አንተ የት ልትሄድ ነው ገንዘብ የምትሰጠኝ? ምናልባት ላንገናኝ የምንችልበት አጋጣሚ ከተፈጠረ ብዬ። መስኪ እንዴት ሆንሽ? አልተሳካልኝም። ምን ነው? የመዲናት ማድረግ የማልችለውን ነገር ጠየቀችኝ። እምቢ ብያት መጣሁ። መስኪ አባባ እንደዚህ በህመም እየተሰቃየ ማድረግ የማልፈልገው ምናምን ነገር ትኛለሽ እንዴ? የጠየቀችኝ ነገር ሰው መግደል ቢሆንስ? አባቴን ለማዳን ስል ሰው መግደል አለብኝ? የመዲናትማ የሰው ህይወት አጥፊ አትልሽ ብላኛለች። ለዚህ ነው እያዘንኩ ትቻት የመጣሁት። የምርሽ ነው መስኪ? አዎ። አንተስ እንዴት ሆንክ ሚኪ? ለጊዜው አሳክሜው መጥቻለሁ። ለጊዜው ስትል አባባ ከዚህ በፊት ጊዜውን ጠብቆ ባለመታከሙ በጣም ተጎድቷል።
ከዚህ በኋላ ህይወቱን ለማትረፍ በሳምንት 2 ቀን ሆስፒታል ሄዶ መታከም አለበት አለ። ምን እንዴ? 2 የሚታከመው በአንድ ጊዜ ክፍያ ነው ወይስ? ለሁለቱም 2 ክፍያ ነው እንጂ። ያየሽው መጣ። ንገረኝ እንጂ ብሩኬ፣ ማለት ነው እሱ ላንገናኝ እንችላለን ማለት? ብሩኬ በጣም እያስጨነቀኝ እኮ ነው። ቆይ እናትሽ ጋር አትሂጂ እያልከኝ ስለሄድኩ ተቀይመኸኛል አይደል? እንዳልተቀየምኩሽ ነገርኩሽ መሰለኝ። ቆይ ካልተቀየምከኝ ታዲያ አይደረግም ብሩኬ። ጥለይ ልትሄድ አስበህ ብቻ እንዳይሆን ንገረኝ እንጂ ብሩኬ። ለምንድን ነው ዝም የምትለኝ? ብሩኬ ልቤ በጣም እየመታ ነው። የትም ለመሄድ አላሰብኩም። ውሸትህን ነው። አላምንም። ውሸትህን ነው ብሩኬ። እኔ አንተን አጥቼ መኖር አልችልም። በእናትህ አታስጨንቀኝ ብሩኬ። ሁሉንም ነገሬን አታዘበራርቀው ብሩኬ፣ በእናትህ። እኔ በእግዚአብሔር ምነው ጉዴ እንደዚህ ተደራረበ? እኔ አንተ ከሌለ መኖር አልችልም። አንተ ከመሄድ በፊት እኔ ራሴን አጠፋለሁ። ምንድን ነው የምትይው መዲ? ብሩኬ፣ እኔ ከዚህ በላይ ሀዘንም ጭንቀት መሸከም አልችልም። እባክህን እሺ በለኝ ብሩኬ። በፈጠረ ጥለኸኝ አትሂድ። ለመዲ የናፈኩትን ልጅ ማጣት ሲያንሰኝ እዚህ ተቀምጬ አንቺን ስቃይ እንዳይ ለምን ትፈርጅብኛለሽ? አላውቅም። እኔ እኮ አቅም የለኝም። ማደርገውን አላውቅም። ልጄ ማጣት አልችልም። ራሴን ችዬ መቆም አልችልም። ወንድሜን የገደልኩትና አንተን አጉል ቦታ የጣልኩ መሆኔን እያሰብኩ አብዳለሁ። ብሩኬ፣ እኔ አልችልም። እሺ በቃ አቁሚ ብዬሻለሁ። አቁሚ ብዬሻለሁ መዲ። እሺ ዝም ብላለሁ። አንተም እሺ በለኝ ብሩኬ እባክህ። አዝናለሁ መዲ። እሱን ቃል እንዳጨርሰው። ይኸውልሽ መዲ፣ ሂድልኝ፣ ሂድልኝ። እሺ አዳምጪኝ መዲ። ይኸውልሽ ሂድልኝ ካጠገቤ እንዳትነካኝ። ሂድ። ያንተን አላውቅም። ይሄ ፊት ቆሞ የምታየው ግን አንበሳ ነው። አበሳ ነው አንበሳ። ውጣልኝ። እዚህ መድኃኒት እኔ ንጹህ ሰው ነኝ። ታምራትን አልገደልኩትም። በኋላ እኔን ለመበቀል ብሎ ልጅ ላይ አንድ ጉዳይ ቢደርስ ለሱም ጥሩ አይሆንም። አንተ ልጅ